ዛሬ የምንነሳበት አላህ ሱብሓነሁ ወተዓላ መጽሐፍ ከቁርአን 111 ሱረቱ በቀራ የሆነ እዛው የቆምንበት ነበረው እዛው ስለመሸሸት ተሳለን አላህ ሱብሓነሁ ወተዓላ በዚህ አንቀጽ ላይ የሽሪኮች በራሳቸው ጊዜ ይሄ በወንዶች ሐራም ነው በሴቶች ሐራም ነው በወንዶች ሐላል ነው በሚሞቱበት ጊዜ ደግሞ ሁላቸውም የሚጋሩበት የነበረ በራሳቸው ጊዜ ተሽሪክ የሚደነግጉት የነበረው ነገር አላህ ሱብሓነሁ ወተዓላ ትክክል አይደላችሁም እያለ አሁንም ቀጣይ ያሉ አንቀጾች ያሉ የሚያጠናቅቁ መልእክቶች ናቸው። አላህ ምን ይላል? እሱነቱንም እያስተዋወቀ ብቸኛ አምላክነቱንም እያስተዋወቀ አላህ ሱብሓነሁ ወተዓላ ወሁወ አለዚ እሱ አላህ ያውቆ ነው አንሸአ የፈጠረ ጀናት አታክልቶችን معروشات وغير معروشات إلى يمدرج اللاتشو يما يمدرج اللاتشو معروشات وغير معروشات وين مريت لي بيسرتنا ولا يدمو ميبكلو معروشات ማለት በሊታ ብቻ ሊለጠፉ እነዚህ ሀብሀብንና ዱባ መሰል ያሉ በሚበቅሉ ነገሮች وغير معروشات መሬት ላይ የማይዘረጉ ወደ ላይ የሚበቅሉ የሆኑትን የፈጠረ ነው አላህ ማለት والنخل والزرع على الله አታክልቶችን እንዳጠቃላይ ከገለጸ በኋላ ተምርን ወይም ዘንባባን በልዩ ሁኔታ ደግሞ ገለጸ والنخل والزرع ዘንባባንና አዝርትንም የፈጠረና ያስገኘ ጌታ ነው مختلفا أكله ምግቡ ወይም ጣዕሙ የተለያየ ሲሆን والزيتون والرمان ወይራንና ሩማንንም ዘይቱንን ወይራ ብሎ ፈስሮታል ዘይቱንና ሩማንንም ሙተሻቢሃን ከእይታ አኳያ ተመሳሳይ ሲሆን وغير متشابه في الطعام በጣዕማቸውና በሚሰጡት ደስታ ደግሞ የማይመሳሰሉ ሲሆኑ የፈጠረም ብቸኛ ጌታ ነው አላህ እሱ ፈጥሮ ሲያበቃ ማን ነው ከፋፋይ ያደረገ ማን ነው የሚመዳደበው እንዴት ብላችሁ ነው የምትመዳደበው ይሄንን እኮ የፈጠርኩት እኔ ነኝ ይሄ ለገሌ حرام ነው ይሄ ለገሌ ሐላል ነው የምትሉት እናንተ ከምን አምጥታችሁ ነው እንስሳዎችን አይደለም እነዚህን የፈጠርኩ እኔ ነኝ ኩሉ من ثمره على الله ከፍሬው ተመገቡ إذا أثمر بعد الرسى جزي وإن ببسل جزي وآتوا حقه قديتا ونمسطوا يوم حصاده من نسابت النا من لك مبات جزي ولا تسرفوا دنبر الثلاث ለናንተ ቢፈጠርም ለናንተ ይህ ሁሉ ቢደረግም ልክ ግን እንዳታልፉ እስራፉ መስጠት የሌለባችሁ ያክል መስጠት የለባችሁ وآتوا حقه يوم حصاده ولا تسرفوا በመስጠታችሁ ድንበር አትለፉ አላህ ያዘዛችሁን አይሰጡ ولا ለጸጸት ውስጥ ልትገቡ ትችላላችሁ إنه لا يحب المسرفين رسول الله وسن اللفوچن ويم አባካኞችን አይወድምና እናንተም አላህ ከማይወዳቸው አካሎች እንዳትሆኑ
ይህንን ተግባር ልትፈጽሙ ከሆነ ومن الأنعام كأنسساዎችም እኮ ለእናንተ ፈጠረ አላህ وهو الذي أنشأ من الأنعام حمولة وفرشا الله ብሎ ማለት ከእንስሳዎችም እኮ የፈጠረ የሆነው ጌታ ነው حمولة ለማዳ የሆኑ ሰዎች ሊጭኑባቸው ሊጓጓዙባቸው የሚያመቹና وفرشا የማያመቹ ደግሞ ትናንሽ የሆኑትን ወይም ንጣፍ ብሎም አስቀምጧሉ ንጣፍነት የተባሉት ከግመሎች ከፈረሶቹ በታች ያሉት እና በግ እነዚህ መሰሎችን ነው ብለው ፈስረዋል ከመሬት ቅርብ ስለሆኑ ነው አላህ በዚህ ሁኔታ የጠራቸው ኩሉ ሚማ ረዘቀኩም አላህ ከረዘቃችሁና ከለገሳችሁ ነገር ተመገቡ ማንም አይደለም የሰጣችሁ ይህንን የሰጣችሁ አላህ ነው ولا تتبعوا خطوات الشيطان የሰይጣን እርምጃዎችን እንዳትከተሉ حرام ያልሆነውን حرام ነው በማለት በራሳችሁ ላይ በመገደብና በመመደብ የሰይጣንን እርምጃዎች እንዳትከተሉ ይሄንን የሚያጋግጥላችሁ ያለ ማስረጃ ነገሮችን እንድትወስኑ የሚያደርጋችሁ የሰይጣን ተግባር إنه لكم عدو مبين ሰይጣንን እርምጃ አትከተሉ ያልኳችሁ ደግሞ በምክንያት ነው እሱ እኮ ለእናንተ ግልጽ ሆነ ጠላት ነው ጠላታችሁ እንዴት ነው የምትከተሉ እሱ በሄደበት አልሄድም አይደለም ይባላል እሱ ያጋገጠላችሁ እሱን የሚያስደስት ነገር እንዴት ትሰራላችሁ ልትበረግጉት ልትጠየፉት ይገባል ነው የሚለው አላህ خير ይሄ አንቀጽ ኢብኑ ከሲር ምን ብሎ አብራሩት የሚለው እናይና ቀጣውን አንቀጽ ኢንሻአላህ እንሄዳለን ቃል በቃል ግልጽ አልሆነልን ነገር አለ ከቃላት ፍቺዎች خير يقول تعالى مبينا الله سبحانه وتعالى يعبر راسون يناغرال ይላል انه الخالق لكل شيء እኔ ብቻ ነኝ ሁሉ ነገርን በፈጠረው من الزروع والثمار ከአዝርትም ከፍራፍሬ والانعام ከእንስሳዎችም التي تصرف فيها هؤلاء المشركون ያቺ እሷም እነዚህ ሙሽሪኮች በአላህ አጋሪያን የሆኑ አካላት በራሳቸው እንዲህ ያለ ነው ብሎ የመዳደቧቸውንም እንስሳዎችን የፈጠርኩት እኔ ብቻ ነኝ ምልኩ ባልሆነ ነገር የራሱ ባልሆነ ነገር ነው ሰው አሁን ገብቶ ይሄንን እየሰጠ ያለው وقسموها وجزؤوها ያከፋፈሉትና ቅርጫ ያደረጓት የሆነቿን የእንስሳ አይነትን የፈጠርኩ እኔ ነኝ እነሱ ከየት መጥተው ነው ይሄ وقالوا ما في بطون هذه الانعام خالصة لذكورنا ومحرم على ازواجنا በእነዚህ እንስሳዎች ማህፀን ውስጥ ያለው ለወንዶቻችን ብቻ የተፈቀደ ነው ለሴቶች አይፈቀድም የሚሉበት ከየት አምጥቶ ነው እነሱ ፈጥሮት ነው እንዴ ወይም ከስጋቸው ከውስጡ ካለው ወይም ከሚያስገኙት ወተቱን ሴቶች መጠጣት አይችሉም በእነሱ ላይ حرام ነው ለወንዶች حلال ነው የሚሉት ከመፍጠር ድርሻ አላችሁ ማከፋፈልም ላይ ድርሻ ይኖራቸው ዘንድ የላቸውም እኔን እየፈጠርኩ እያለ ነው فجعلوا منها حراما وحلالا ከነዚህም حلالና حرام አደረገ ويكن ميتة فهم فيه شركاء የሞተ እንደሆነ ወንዱም ሴቱም ይመገባል ያልሞተ እንደሆነ በህይወት እያለ ከሆነ የዛ አገልግሎት በሴቶች حرام በወንዶች ላይ حلال ይሆናል እንደዚህ አይነት ግፍ ሚዛኑን የለቀቀ ስርዓት የማስቀመጥ ስልጣን ማን ሰጥቷቸው ነው ይሄ የጃሂልያ አስተሳሰብ ነው ሰዎች በራሳቸው ጊዜ ተነስተው ይሄ حلال ነው ይሄ حرام ነው ማለት ትልቅ ወንጀል ነው وان تقولوا على الله ما لا تعلم بالله ላይ የማታውቁትን ማለት ከትላልቅ ወንጀሎች
وهو الذي أنشأ جنات معروشات وغير معروشات. المعروشات مالت ما أفرش الناس بلو فسره ابن كثير رحمه الله تعالى. قدم ያልኳችሁ መሬት ለመሬት የሚሄዱና የማይሄዱ ወደ ላይ የሚበቅሉትን የፈጠረ ነው። ማሩሻት ማለት የዱንካን ነገር ጥላ የሚደረግላቸውና የማይደረግላቸውን የፈጠረ ማለት ነው። ዳገቱም ላይ ምኑም ላይ የሚበቅሉትን ያበቀለ በሰዎችም እንክብካቤ የሚበቅሉትን ያበቀለ አላህ Subhanahu Wa Ta'ala እሱ ብቻ ነው። ሙተሻቢሃን ወገይረ ሙተሻቢህ ማለት ከእይታ አኳያ አካላቸው ዛፉ የሚመሳሰል ወገይረ ሙተሻቢህ የማይመሳሰል ደግሞ በጣም በሚመገቡት ጊዜ ማለት ኩሉ ሚን ሰመሪሂ አላህ እንግዲህ እንዲህ ተንከባክቤ በእንዲህ ሁኔታ የፈጠርኩላችሁ በእንዲህ ሁኔታ ያስገኘውላችሁ ሁሉንም በአንድ አይነት ሁኔታ ማስገኘት ይችላል አላህ Subhanahu Wa Ta'ala። የሱን ኃያልነት ቻይነት ሊያሳየን ግን በተለያየ ሁኔታ ያስገኛቸዋል። ራሳችንን በተለያየ ሁኔታ እንደሚያስገኘን የሚበቅሉ ነገሮችን በደረቅ በማይታሰቡ ቦታ ላይ ጣፋጭ የሆኑ የፍራፍሬ አይነቶችን ያበቅላል። ሰው ደግሞ በጣም ደክሞለት ለፍቶለት የሚገኘው ደግሞ እንደዛው ራሱን የቻለ አዘርትን አላህ Subhanahu Wa Ta'ala ያስገኛል። ይሄ ሁሉ ለእናንተ ርዝቅ ነው። ኩሉ ሚን ሰመሪሂ ዳህማ በደረሰ ጊዜ ከፍሬው ተመገቡ ከእሸቱ ተመገቡ። ወአቱ ሐቀሁ የውመ ሐሳዲሂ ግዴታውን ደግሞ ያጨዳ ወይም የሚነሳበት ዕለት የሚለቀምበት ቀን ስጡ። እንግዲህ ፍራፍሬ ከሆነ ሰዎች እንዲመገቡ ማስቻል ማለት ነው። እሸት ከሆነ እንጂ ዘካ በፍራፍሬዎች አለ ማለት አይደለም። ባዘርት ላይ ነው ያለው። ምናልባት እነሱ ወደ ገንዘብነት ሲቀየሩ እንደ ገንዘብ ይታሰባል እንጂ በአትክልት ይሄ በሰላጣ በጎመኑ በምኑ ዘካ አለበት ማለት አይደለም። وآتوا حقه يوم حصاده ولا تسرفوا ድንበር አትለፉ ማለት ከተፈቀደላችሁ ውጭም ወጪ አታድርጉ ከልኩ በላይ إنه لا يحب المسرفين الله سبحانه وتعالى ድንበር አለፎችን አይወድም لا تعطوا أموالكم فتقعدوا فقراء ብሎ ፈሰሩ ኢብኑ ከሲር ረሂመሁላህ ተዓላ። ይሄንን ኢብኑ ከሲር የፈሰሩትና ነቅል ያደረጉት ኢብኑ ኢያስ ይሄ አጣ የሚባሉ ታቢዒ ናቸው። لا تعطوا أموالكم فتقعدوا فقراء ንብረታችሁን እንዳለ ሰብስባችሁ አትስጡ ወጪ አታድርጉ ደሆቹ ናችሁ ተቀመጣላችሁ። من الصحابة ያለውን ገንዘብ ጨርሶ ይሰጣል አይደል? አቡ በከር ረዲየላሁ ዐንሁ ماذا أبو بكر አቡ በከርን ካሁን በኋላ ምንም ነገር አይጎዳውም ያሉለት ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። ዑመርና እሳቸው ለመስቀዳደም ዑመር ሄደው አቡበከር ያላቸውን ሰብስቦ የሰጡበት ሁኔታ አለ። ግን ሁሌም ነው ማለት አይደለም። ሰዎች ኢማናቸው ካልጠነከረ ያላቸውን ሰጥቶ በኋላ ላይ ጸጸት ውስጥ ሊገቡ ይችላል። ጥንቃቄ ማድረግ ይኖርባቸው። አላህ ولا تجعل يدك مغلولة إلى عنقك ولا تبسطها كل البسط እጅህን ወደ አንገትህ ከአንገትህ ጋር እንደተቆለተፈች እንደታሰረች አታድርግ እንደተከረቸመች አታድርግ ማይዘረጋ አታድርግ
በጣም ልቅም አታደርግ فتقعد ملوما محصورا የተወቀሰና ተስፋ የቆረጠ ሆነ ትቀራለህ ይላል አላህ ስለዚህ ሚዛናዊ ነው ولا تسرفوا ابن جرير الطبري أنه نهي عن الإسراف في كل شيء ولا تسرفوا ማለት በሁሉም ነገር ላይ ድንበር አትረፍ ከልኩ አታበላ አታድርጉ ማለት በመስጠትም በመመገብ በመልበስም በመጠጣትም በቤተኛው ነገር እንቅልፍም ከልክ በላይ መተኛት ጉዳት አላህ ሐላል ያደረጋቸው ነገሮች ሁላቸውም በልኩ ሲሆኑ إنه لا يحب المسرفين الله مسرفوችን አይወድም صفة الحب لله تعالى ثابتة كما يليق به የመውደድ ባህሪ ለአላህ Subhanahu Wa Ta'ala የተረጋገጠ ነው በሱ እንደሚመጥነው በሱ እንደሚሄድበት ማለት ليس كمثله شيء وهو السميع البصير حب الله ይወዳል መውደዱ ግን ليس كحب خلقه ፍጡራን እንደሚወዱት ማለት አይደለም የራሱ የሆነ መውደድ ባህሪ ያለው ኩል ወሽረቡ ረሱል ሰለላሁ ዐለይሂ ወሰለም ብሉ ጠጡ ብለዋል ልበሱ ብለዋል ሰደቃም አድርጉ من غير اسراف ያለ እስራፍም ያለ ስስታምነትም ብለዋል ሰሂህ البخاري ውስጥ የተዘገበ አላህም በሌላ መንቀስ ኩል ወሽረቡ ولا تسرفوا እዚህ ቦታ ብቻ አይደለም خير ومن الأنعام حمولة وفرشاء كأنسساوچ كجمل كغرت كبغوچም ለናንተ መጫኛና ንጣፍ የሚሆኑ ፈጠርነላችሁ بالحمولة بمالت يتفلقبت إلال ما يحمل عليه من الإبل كجمل يميجانبت مالتنا والفرش مالت الصغار منها كجمل تنانشوت فرش الباران فالغنم عند زابقوج مختار ابن جرير الطبري إمام الطبري هنا مرفوعا كلقالاته ترجم الناس مالت فرش يتبالو لدنوبه من الأرض ከመሬት ስለቀረበ ነው ንጣፍ ተብሎ የተጠራው ትናንሽ እንስሳ ማለት وقيل الحمولة الإبل والبقر ومن الأنعام حمولة يميلو جملنا كبتوچن ነው وفرشن የሚለውሳ በግን ነው ብለው ተብሎ ተፈስሯል እነዚህንም አደረኩላችሁ ፈጠርኩላችሁ كلوا تماجروا وفرشا كلوا كلوا مما رزقكم الله الله كلجساتنا كسطاچو ነገር ተመገቡ ولا تتبعوا خطوات الشيطان ሰይጣንን እርምጃዎች አትከተሉ ይሄ حرام ነው ይሄ ያላል ነው ብላችሁ የምትሄዱት ነገር እኔ ያላልኳችሁ ነገር መሄድ የሸይጣንን መንገድ መከተል ነው ولا تتبعوا خطوات الشيطان انه لكم عدو مبين እሱ ለእናንተ ግልጽ የሆነ ጠላታችሁ ነው ተጠንቀቁት 8 أزواج ወደ ቀጥታ ወደ ቁርአኑ ቃል ስንመለስ 8 أزواج 8 አይነቶችን ፈጠርኩላችሁ 8 አይነቶች من الضأن 2 ከበጎች ከበግ 2 ወንድና እንስት ማለት ومن المعز 2
ከፍየል ሁለት ወንድና እንስቱን ቁል በል አንተ ሙሐመድ አዘከረይኒ ሁለቱን ወንዶችን ነው ሐረም አላህ እርም ያደረገው ከፍየሉም ከበግም ያሉትን ወንዶቹን ነው ሐራም ያደረገ አሚን ኡንሰየይ ወይስ ከሁለቱም ከበጉም ከፍየሉም ያሉትን እንስቶችን ነው ሐራም ያደረገ አመሽተመለ ወይስ ያጠቃለሉትንና የሰበሰቡትን አለይሂ እነሱ ያጠቃለሉት አርሐሙሉ ያጠቃለሉትን ነገር አርሐሙሉ ሳይ የሁለቱም ከፍየልም ከበግም ያሉት እንስቶቹ ማጸናቸው የተቀለለውንና የያዘውን ነው ሐራም ያደረገው ጥያቄው የማስፈራሪያ አፍ የማስያዣ ነቢኡኒ ቢዕልሚ በእውቀት ተመርኩዛችሁ አስረዱኝ ለምትሉት ነገር ንገሩ ኢን ኩንቱም ሷዲቂን እውነተኞች ከሆናችሁ በምትሉት ነገር وقالوا هذه أنعام وحرث حجر ብሎ አላደ እነዚህ እንስሳዎች ናቸው ይሄ አዘርት ነው ሐራም ነው لا يطعمها إلا من نشاء እኛ የፈለግነው እንጂ መመገብ አይችልም ማለት وقالوا ما في بطون هذه الأنعام خالصة لذكورنا ومحرم على أزواجنا እስኪ ንገሩ ነቢኡኒ ቢዕልሚ እንዲሁ በመጎታ ሳይሆን በማስረጃ ከእውቀት ከማስረጃ አኳያ ተመርኩዛችሁ ንገሩኝ ኢን ኩንቱም ሷዲቂን እውነተኞች ከሆናችሁ ومن الإبل ከግመልም ፈጠርኩላችሁ ኢስነይ ሁለት አሁን ገብቷችኋል አይደል ሁለት ማለት ማን ማለት ተፈለገበት ወንድና ሴት አይደል ومن البقر ከከብት ደግሞ ኢስነይ ሁለት ፈጠርኩላችሁ አጠቃላይ ስንት ሆነ ከላይኛው አንቀጽና ከዚህ ከቆጠሩ ስምንት አይደል አዎ ስምንት ሆነ አዝዋጅ የሚባለው ነጠላውም አዝዋጅ ይባላል ወንዱም ሴቱም አዝዋጅ ይባላል ዘውጅ ይባላል ቁል በላቸው አንተ ሙሐመድ ለረሱል ሰለላሁ ዐለይሂ ወሰለም ወይም እንዲህ አይነት አስተሳሰብ ለሚያመጡ ለየትኛውም አካል በየትኛውም ጊዜ ያለ የረሱል ሰለላሁ ዐለይሂ ወሰለም ተከታዩ ከምን ወህይ የተቀበልክ አዘከረይኒ ሁለቱን ወንዶችን ነው ከግመሎችና ከግመልና ከከብት ሐራም ያደረገ አሚን ኡንሰይ ወይስ ሴቶችን አመሽተመለት عليه ارحام الانثى ነውንስ ወይም የሁለቱም የንስቶች የሴቶቹ ማጽን የያዘው ወንዱንም ሴቱንም ነው ሐራም ያደረገው አም ኩንቱም ሹሃዳ ወይስ ነበራችሁን ሹሃዳ የተጣዳችሁ ነበራችሁን إذ وصاكم الله الله አደራ ባላችሁ ጊዜ بهذا በዚህ ወደ እናንተ ወህይ አስተላልፎ ይሄንን ሐራም ነው ይሄ ሐላል ነው ብሎ ባላችሁ ጊዜ እናንተ ይሄንን ያላችሁ አጋጣሚ ነበርን ተጥዳችሁ ነበር ይሄ ሁሉ የላችሁ ለዚህ ሁሉ መልስ አታገኙ ነው አትሉ ያወጣችሁትን ነገር አንዱ ካንዱ የሚጋጨው فمن أظلم على الله ማን በደለኛ አለ
እጅግ ራሱን የበደለ ሐቅን ያለ ቦታው ያስቀመጠ ማን አለ لا احد اظلم ማንም እጅግ የበደለ የለም ሚመን ኢፍተራ ከቀጠፈ ሰው የበለጠ على الله بالله ላይ ከذبን ውሸትን ከቀጠፈ ሰው የበለጠ ليضل الناس ሰው የተባለን አካል ሊያጠምና ሊያሳስት እንግዲህ ዓላማ ይሄ አይደለም ማለት አይደለም ይሄ በዚህ የሚያጠም ሲሆን ማለት ነው ሰዎችን የሚያጠም ሲሆን بغير علم ያለ እውቀት ان الله لا يهدي القوم الظالمين الله በመሰረቱ በደለኛ የሆኑ ሰዎችን መቼም ቢሆን ለቀና አይጋብዛቸው አይመራቸው እንግዲህ ይሄ አንቀጽ እስካሁን የቀራ ነው ቢሆን ከመጀመሪያው የተያዘ ነው አላህ Subhanahu Wa Ta'ala አረቦች ጀሃላቸው በጣም ግልጥ ያለ ስለሆነ ከእስልምና በፊት ያለውን ሁኔታቸውን በጣም አጉልቶ የሚያሳይ ክንዋኔ ወይም ተግባር ነው ይሄ فيما كانوا حرموا من الانعام وجعلوها اجزاء وانواع እንግዲህ ከእንስሳዎች አላህ ተመገቡ ያላቸውን ነገር ከፋፍሎ ሲያበቁ ይሄ ለገሌ ነው ይሄ እንደዚህ ነው ብሎ ለጣውታቸው ይሄ ምንም አገልግሎት መጠቀም ማይቻል ለሰደናዎች ነው ጣውትን ለሚከባከቡ አካላት ለሚያጸዱ እንዲህ ለሆኑ አካላት ነው እያሉ የሚመድቡት ነገር ሁሉ አላህ Subhanahu Wa Ta'ala ማስረጃ አላወረድኩበትም ከማስረጃ ማቋያ ደግሞ አምጡ ቢባሉ የላቸውም እነዚህ ሰዎች ጭለማነታቸው በጣም ግልጽ መሆኑን ከሚያሳዩ ነገሮች ነው ያለን አላህ وغير ذلك من انواع التي ابتدعوها في الانعام والزروع والثمار በእንስሳዎችም ላይ በአዝርትም ላይ በፍራፍሬዎችም ላይ ይሄንን ያደርጉ ነበር ማለት ነው ባሳለፍነው ቁርአን እኮ وجعلوا لله شركاء وقالوا هذا لشركائنا وما كان لشركائهم فلا يصل الى الله وما كان لله فهو يصل الى شركائهم ساء ما يحكمون የሚል አሳልፈን ከአዝርት የነየቱት ለጣውታቸው ቢጓደል ምን ያደርጋሉ ለአላህ ብሎ ከነየቱት አምጥተው ይጨምራሉ ማለት ነው ለአላህ ብሎ የነየቱት ደግሞ ቢጓደልሳ እሱ ምንም አይሆንም ብሎ ይተውታል አጋጣሚ ምርት የመረተው ለአላህ ብሎ ከነየቱት በጣም ጥሩ ሆኖ የመረተ ከሆነ ያንን ለጣውታችን ነው ይላሉ ያንን ደግሞ ወደዛ ያደርጋል ሰአማ يحكمون على الله የሚፈርዱትና የሚወስኑት ነገር በጣም ከፋ እንዲሁ ያለ ምንም ማስረጃ የሚያደርጉት አድርጎም ደግሞ ዙልሙ በጣም ከልክ ያለፈ ማለት ነው አቅል ያለው ሰው የማይቀበለው ማለት ነው وانزل لكم من الانعام 8 ازواج الى الله እንግዲህ وانزل خلق لكم من الانعام 8 ازواج ከእንስሳዎች 8 አይነቶችን ማለት ነው አሁን የቆጠርናቸው እነዚህ ሐላሎች ናቸው ለእናንተ ፈጥሯቸዋል ግን እናንተ ለምን ተከፋፍሏቸዋላችሁ በመከፋፈላችሁ ደግሞ ማስረጃ የላችሁ نبئوني بعلم إن كنتم صادقين يملوا أخبروني عن يقين اسكي بركتኝነት ንገሩኝ كيف حرم الله عليكم الله እንዴት ነው حرام ያደረገው ما زعمتم تحريمه حرامነቱን የሞገታችሁት ነገር ለተለያየ ጣውት የነየታችሁት ያሰባችሁት የተሳላችሁት ይሄ حرام ነው በእኛ ላይ ያላችሁት ይሄንን ለማለታችሁ ምን ማስረጃ አላችሁ እስኪ ንገሩኝ ነውስ እናንተ ወይም አላህ Subhanahu Wa Ta'ala ይሄንን ነገር አደራ ሲላችሁ ተጥዳችሁ እየሰማችሁ ነበር ወህይ ተላኮላችሁ እንደ መልእክተኞች በትክክል ወይም ተላኮልናል ባሉ أم كنتم شهداء إذ وصاكم الله بهذا በምትሉት ነገር ተሐኩሙ ቢሂም فيما ابتدعوه وافتروه ነሱ በፈጠሩትና በቀጠፉት ነገር ላይ አላህ Subhanahu Wa Ta'ala ያፍጠለጠላቸው ያጣጣልባቸው ነው ተግባራቸው فمن اظلم ማን በደለኛ አለ እናንተ በደለኞች ናችሁ እያለኮ እንዲህ አይነት ተግባር ቢፈጽም ሰው በደለኛ ነው فمن اظلم
ማን በደለኛ አለ ድርጊቱ አንድ ድርጊት ሆኖ መጣና የእንዲህ አይነት ተግባር ላይ የተሰማሩ አካላትን ግን አላህ በአንድ ላይ ነው ሁክም የሰጠው فمن اظلم من አይነት በደለኛ አለ ማን በደለኛ አለ ممن افترى ከቀጠፈ ሰው የበለጠ على الله በአላህ ላይ ከذبا ውሸት በየትኛውም በኩል ይሁን ውሸት በአላህ ላይ ከቀጠፈ ሰው የበለጠ በደለኛ የለም እነዚህ ሰዎች የቀጠፉትና የሰሩት በዚህ ይሆናል ግን ይሄንን በማድረጋቸው ይሄንን ያደረገው ከመደበ ሰው የበለጠ ማን በደለኛ አላለም አላህ ውሸት ነውና ውሸት በአላህ ላይ የቀጠፈ ሰው ሁሉ በደለኛ በደሉም ደግሞ እጅግ በደለኛ ሆነ ممن افترى على الله كذبا ليضل الناس بغير علم سوجن ያለ ዕውቀት ሊያጠም የሚያጠም ሲሆን ማለት ان الله لا يهدي القوم الظالمين الله በደለኛ የሆኑ ሰዎችን ለውጤት አያበቃቸው መቼም ቢሆን አያሳካላቸው አይመራቸው لا احد اظلم منه ከእንዲህ ካለ ሰው የበለጠ በደለኛ የለም ظلم ማለት هو وضع الشيء في غير مكانه في غير موضعه ያለ ቦታው ማስቀመጥ ማለት ነው አንድ ነገር ظلم العبد لربه وظلم العبد لنفسه وظلم العبد لعباده لعباد الله باريا اللهን መበደሉ ራሱን መበደሉ የአላህን ፍጡሮችን መበደል ይሄ ሁሉም ዙልም ነው ግን ሁሉም አንድ አይነት ነው ማለት አይደለም ይበላለጣል فمن الله سبحانه وتعالى يا عبادي إني حرمت الظلم فلا تظالموا እኔ ዙልምን በነፍሴ ላይ አማርጋለሁ እናንተም አትበዳደሉ ظلم قولي ሊሆን ይችላል እነዚህ ሰዎች ንግግርም አለ ያለ ቦታው የወሰኑት ነገር የሰጡት ሁክም አለ ይሄንን ሁክም ተከትሎ ደግሞ ተግባር አለ የከለከሉት ነገር አለ ሁሉም ዙልም ይሆናል ቃላታው ሊሆን ይችላል አይተቃል ይነሳ ውስጥም ሊሆን ይችላል ተግባራዊ ሊሆን ይችላል فمن اظلم ممن افترى على الله كذبا ليضل الناس بغير علم እንግዲህ ያለ ዕውቀት የሚንቀሳቀስ ሰው ሰዎችን ያጠማል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም من علامات الساعه ከቂያማ ምልክቶች فقدان العلم ዕውቀት ይጠፋል ረሱል ሰለላሁ ዐለይሂ ወሰለም ان الله لا ينتزع العلم انتزاعا من صدور الرجال ዕውቀትን ከወንዶች ከሰዎች ልብ ፈልቅቆ መንጭቆ አይወስደውም انما يقبض العلم بقبض العلماء ዕውቀትን የሚወስደውና የሚያጠፋው ዑለሞችን በመውሰድ ነው حتى اذا لم يجدوا اتخذوا رؤوسا جهالا ሰዎችን ይዛሉ አለቃ አድርጎ ይዛሉ ማህይም የሆኑ የማያውቁ اتخذ الناس رؤوسا جهالا فافتوا بغير علم فضلوا وأضلوا ሰዎችን ያለ ዕውቀት ማስረጃ ይሰጣሉ ፈትዋ ይሰጣሉ ለራሳቸውም ይጠማሉ ሰዎችንም ያስታሉ ይላሉ ረሱል ሰለላሁ ዐለይሂ ወሰለም አላህ ይጠብቃል بغير علم ያለ ማስረጃ ማለት ان الله لا يهدي القوم الظالمين ከአላህ Subhanahu Wa Ta'ala ባልመጣለት መረጃ የሚጓዝና ሰዎችንም እንዲሁ መንገድ የሚመራ ሰው በደለኛ ነው አላህ ያላለውን ነገር አለ የሚል ሰው በደለኛ ነው ስለሆነም አላህ ምን አለ ان الله لا يهدي القوم الظالمين በደለኞችን አላህ አይመራቸውም እነዚህ አካላት በደለኞች ስለሆኑ አይመራቸውም እንግዲህ የመጀመሪያ
ያሰባና ከብት ለጣዖት እንዲሰባና እንዲኖር እንዲቀለብ ያደረገ አምር የሚባል ግለሰብ ነው የነብዩላህ ኢብራሂም አለይሂ ሰላም ዲንን የቀየረ አምር ኢብኑ ኹዛ በማባል ይታወቃል። ይሄ አወል መን ሰየበ ሰዋኢብ የመጀመሪያ የሚወፍሩ እንትሮችን ከብቶችን ለጣዖት ምንም ነገር እንዳይነካቸው አድርጉ ብሎ ያለው ይሄ ነው። አምር ኢብኑ ሉሐይ ይባላል። ኢብኑ ቀምዓ የሚባል ሰው ነው። የነብዩላህ ኢብራሂምን ዲን የቀየረው ተውሂድን በሽርክ የቀየረው ይሄ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው رأيت ابن عمرو بن لحي يجر قصبه في النار عمرو بن لحي بجهنم يهودك أو سيقوتت أيوت አንጀቱን ሲጎትት አየሁት። ምክንያቱም የመጀመሪያ ሽርክን ያስገኘ ማለት ከነብዩላህ ኢብራሂም ዲንን የቀየረው እሱ ስለሆነ ማለት ነው። ለመጥፎ ነገር አርአያ መሆን የመጀመሪያ መሆን ወንጀሉ እንደዛው በዛው ልክ የከፋ يحمل أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم يراسون ያጠመማቸውን ሰዎች ወንጀል ይሸከማል። በጥሩ ነገር መምራትም እንደዛው አዳፍ ይሆኖ ያገኛል። ራሱንም የተከተሉትንም ሰዎች አጅር ያገኛል። من دل على خير فله أجره وأجر من عمل بها ومن دل على وزر فعليه وزره ووزر من عمل بها إلى يوم القيامة ومالك رسول صلى الله عليه وسلم تناظران قل لا أجد فيما أوحي إلي محرما زن ساكر سامسان كذا بوانا من الأسد እኔ አላገኝም ወለኔ በተላለፈውና በወረደው ሙሐረመን ክልክል የተደረገ የተከለከለ ነገር አላገኝም። አላ አኪልን በሚመገብ ግለሰብ ላይ የጣዕሙ በተመጋቢ በሚመገበው ነገር ላይ ሐራምነቱ የመጣ ነገር አላገኝም። ኢላ ሲቀር أيكون ميتة موتا የሆነ እንጂ ከሆነ በስተቀር አው ከተዘረዘሩትና ሐላል ከሆኑ ነገሮች እርድ ሳያልፍባቸው የእርድ መንገዶች ምንም ሳይከናወኑበት የሞተ እንደሆነ ሲቀር አው ደም መስፉሐን ወይም በጣም የሚጓጓ ደም ካልሆነ በስተቀር አው ላህም ኺንዚር ወይም የከርከሮ ስጋ ካልሆነ በስተቀር ፈሪዳው ልጅስ ነፍሱ ሐራም ነው። አው ፊስቀቱ ኢላ ሊገይሪላሂ ቢሂ ወይም ወንጀል ነው ከአላህ ውጭ ያለ አካል ስም ከፍ ተደርጎበት የታረደ ሲቀር ፈመን ይቁራ የተቸገረ ግን እንዲህም ሆኖ እነዚህ ከተፈቀዱት ነገሮች በተፈቀዱበት ሁኔታ የላገኘና የተከለከሉትን ለመጠቀም የተገደደ غير باغ ሳይፈልግና በራሱ እሱን ሳይመርጥ ወላ አድም ሲጠቀሙም ደግሞ ከልኩ በላይ ድንበር ሳያልፍ የተጠቀመ ሰው فإن ربك غفور رحيم አንተ ጌታው እኮ ሙሐመድ ይቅር ባይና አዛኝ የሆነ ጌታ ነው። ለእንዲህ ላሉ ሰዎች ወንጀላቸውን ይቅር ይላቸዋል። ረሂሙን ቢሂም በእነሱም ላይ አዛኝ ነውና ነው እንዲህ አይነቱን ድንጋጌ ደንግጎላቸዋል። በተቸገሩ ጊዜ የተፈቀደውንም በልኩ እንዲጠቀሙ ፈቅዶላቸዋል። نعم الله كتب الزكاة
خير الله سبحانه وتعالى ባሪያውን ረሱል ሰለላሁ ዐለይሂ ወሰለም ሲያዛቸው ምን ይላቸዋል? ቁል በል ለማን لهؤلاء الذين حرموا ለነዚህ አካላት እርም ላደረጉ አላህ የሰጣቸውን ነገር افتراء على الله በአላህ ላይ የቀጠፉ ሲሆኑ እርም ያደረጉ ሰዎችን አናግራቸው በላቸው لا أجد فيما أوحي إلي محرما على طاعم يطعمه إليزند ودني بتلالفوا بوردوا وحي بقرآن على كين بلاجو محرما مالت كل يتكرر النجر على كين أي حرام يتدرج مالت حرام يتدرج نجر على كين على طاعم مالت على آكل በሚመገብ ሰው ላይ حرام የተደረገ ነገር አላገኘም የጣዕሙሁ የሚመገበው በሆነው ነገር ማለት ጣዕም አክል ማለት ነው لا أجد شيء مما حرمتم حراما سوى هذه እናንተ حرام ካደረጋችሁት ነገር حرامነቱን እኔ ዘንድ የለም አላገኘው እነዚህ ቀጥሎ ያሉት ሲቀሩ ከእንስሳዎች ምንድናቸው حرام የሆኑት ኢላ ይኩን መይታ እንደኛ የሞተ ከሆነ አው ደም መስዋ ያልሞተ ሆኖ ደግሞ በሐያትም ቢሆን ደም የሚገርም ብዙ ደም ካልሆነ በስተቀር እንግዲህ የተቀላቀለው ከስጋው ጋር የተያያዘው እሱ ማዕፉ ነው ችግር የለው በስቶ ደሙ ብቻ የሚጠጡ ይሐራም አርዶም ይሁን ደሙ ተቀብሎ መጠጣት حرام ይታረደው ነው አው ደም መስዋ አው لحم خنزير የከርከሮ ስጋ ወይም ካልሆነ በስተቀር የነዚህ ወህያቸው ወደ እኔ ተላልፏል حرامነታቸው فإنه رجس حرام ነው أو فسقا عمص ነው أو دم مسوحا أي المهراق وقال حماد عن عمران بن حدير قال سألت أبا مجلز عن الدم وما يتلطخ من الدم ستابت بسقاو لي ميكارو دم انديس ነው بيطيقኩኝ ነው ጭንቅላት ላይ እሱ ችግር የለውም አላህ የከለከለው የሚፈስ የሆነው ደም ነው ኃይል ብዛት ያለው ማለት فمن اضطر يتجددنا يتشجع غير باغ ማለት ያላማረጠና ወይም ወደሱ ሳያዘነብል ይሄ ሐላሉ እያለ ወደ حرامu መርጦ ሳይሆን ወላ አዲል ከሄደም ከተገደደም በኋላ ደግሞ ያንን ለመመገብ ድንበር ያላለፈ ባበላሉና ልክ ነፍሱን ለማቆየት ወደ ሐላል የሚደርስበትን ያክል የተመገበ ሰው فإن ربك غفور رحيم ለዚህ ላለው ሰው ጌታ ይቅር ባይና አዛኝ ነው ይቅር ለዋል አዝኖለታል ፈቅዶለታል ስላዘነለት ይመገብ ነው ይላል أي غفور له رحيم به وقد تقدم تفسير هذه الآية في سورة البقرة بما فيه كفاية قال ابن كثير سورة البقرة لا سالفنا يالو لازم مراجعة ማድረግ ይኖርብናል ይያሉ ያንን ማጥናት አለብን ያንን ካወቅን እዚህ ያለውን አንረሳም سورة المائدة من نشأنا على صلى حرمت عليكم الميتة والدم حرمت عليكم الميتة والدم ولحم الخنزير وما أهل به غير الله والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم الزاك على النوم على وما أهل لغير الله به مالت كالله وجه لعله ድምጽ ከፍ ተደረገበት ማለት ከአላህ ውጪ ያለ ስም የተወሳበት ማለት ሲታለ
ምንም ይሁን ከአላህ ውጭ ያለ ስም የተጠራበት ከሆነ ሐራም ግን فمن اضطر ቅድም እንዳለው የተቸገረ ሰው አሁን በዚህ ጊዜ ፈቀድለታል ሲቸገር ግን ሐላል ነገር ከስጋም ውጭ ከሌላም ነገር ራሱን ያቆይበት ነገር አጥቶ መሆን አለበት አይ ስጋ አላገኘው እዚህ ጋር ያገኘው ሌላ ምግብ ነው ስለዚህ ስጋ ስላገኘው ብሎ ወደዚህ ማዘንበል አይችልም ካዘነበረን በኋላ ደግሞ የሚያደርሰው ወደ ሐላል የሚያደርሰው ያክል ነው መጠቀም ይችላል ወላ አድን ማለት ድንበርም ሳያልፍ ማለት ከልክ ሳያልፍ ማለት እንዲሆኖ ለተጠቀመው አካል አላህ Subhanahu Wa Ta'ala ይቅር ይለዋል አዛኝም ነው ያዝንለታል ወንጀሉን መማር ብቻ ሰው ስጦታውን ይሰጠዋል ከእዝነቱ ደግሞ ዋናው እዝነት ማናት ጀነት አይደለች إنك الجنة إنك الجنة أرحم بك من أشاء من أهل الجنة አይደለም አንቺ ረህመቴ ነሽ የፈለኩትን ባንቺ አዝናለሁ ማለት አይደል አዛብን ደግሞ አንቺ ቅጣቴ ነሽ ፈለኩትን ባንቺ ቀጣለሁ وعلى الذين هادوا በእነዚህ አካላት ላይ አይሁድንን ባሉ አካላት ላይ حرمنا ከልክል አደረግን እርም አደረግን كل ذي ظفر የጥፍር ባልተቤት የሆነ እንስሳ በአጠቃላይ ክፍት ያልሆነ ዝግ የሆነ ማለት ነው ከልኢብሊ والبقر ግመልን የመሰለ ከብትን የመሰለ ማለት ነው ያልተከፋፈለ የሆነ ዝግ የሆነውን ሁሉ حرام አደረግንባቸው እነዚህ ነገሮች ومن البقر والغنم ማለት كل ذي ظفر ከየትኛው ومن البقر والغنم ከከብትና ከበግ ደግሞ حرمنا عليه በእነሱ ላይ እርም አደረግን شحومهما ጾማቸው إلا ما حملت ያዘችውና የተሸከመችው ስጋ ظهورهما ከከብትና ከግመል ጀርባዎቻቸው ላይ ያለው ጾማ ሲቀር أو الحوايا ወይም ደግሞ ባሆድቃቸው አንጀታቸው ላይ ወይም ዙሪያ በሱ ላይ ያለው ጾማ ሲቀር أو مختلط بعظم ወይም ካጥንት ጋር የተያያዘው ጾማ ሲቀር ሌላውን እርም አደረግንባቸው ለን ذلك ይሄንን የቀጣዋቸው ይሄንን እርም ያደረኩባቸው ኑሯቸውን በዚህ ሁኔታ እንዲጠብቅ ያደረኩባቸው جزيناهم ببغيهم በድንበር አለፍነታቸው ነው የመነዳናቸው የከፈልናቸው እኔ حرام ሳላደርግባቸው حرام ይያል በራሳቸው እየተፈላሰፉ በመሄዳቸው አቀበልኩባቸው وإنا لصادقون እኛ እውነተኞች ነን በመንለው በመንተርከው ታሪክ قال ابن جرير يقول تعالى وحرمنا على اليهود كل ذي ظفر وهو من البهائم والطير እንግዲህ ከእንስሳም ከበራሪም ነገር ማለት የኩል መሽቁቅ አለሳቢዕ ማለት ነው ጣቱ ክፍት ያልሆነ ማለት ነው ግመልን መሰለ እቺ ቀጭኔ እንደዚህ መሳሰሉት ማለት ነው እኛ ሐላል ናቸው አይደል ከከብትም ደግሞ እነዚህ ጾማውን በከብት ላይ እኛ በሁሉም ቦታ ላይ ተገኘ ሐላል ነው ሐላል አይደለም በታረደው ከብት ላይ በሩም ላይ የተገኘ በየትኛው ቦታ ላይ የተገኘ ሐላል ባይሁዶች ግን የተመረጡ ቦታዎች ብቻ ذلك جزيناهم ببغيهم ይሄንን የኑሮ ጥበት የፈጠርንባቸው በድንበር አለፍነታቸው ነው وإنا لصادقون እኛ
ፍትሃዊና ትክክለኞች ነን ይላል አላህ። وإنا لصادقون فيما أخبرناك به يا محمد أنت محمد لا أنت بنجرنا نقرأ وإنا أرقتنيوش نن لرسول صلى الله عليه وسلم الله يانا كراج من تحريمنا ذلك عليهم ያውን የገለጽነልህ የዘረዘርንልህ በእነሱ ላይ ሐራም በማድረጋቸው ነገር ላይ እውነት ነው ሸክ የሌለው እኛ ሐራም አድርገንባቸው እየነገርነህ ያለው እውነቱን ነው كما زعموا من أن إسرائيل هو الذي حرمه على نفسه الناس ግን إسرائيل ራሱ ያዕቆብ በራሱ ላይ ነው ሐራም ያደረገው ይሉ ነበር አይደለም وقال عبد الله بن عباس بلغ عمر بن الخطاب رضي الله عنه أن سمرة باع خمرا لعمر بن الخطاب بخليفة ጊዜያቸው ደረሳቸው سمرة خمر ሸጠ የሚባል ነገር فقال قاتل الله سمرة سمران الله يدفع ألم يعلم أن رسول الله صلى الله عليه وسلم على وكمن دي الله ملكتنا يالو مول لعن الله اليهود أيهود الله يرجماتهم حرمت عليهم الشحوم ጾማዎች በእነሱ ላይ ተደረጉባቸው فجملوها فباعوها وأكلوا ثمنها አቀለጧትና ሸጧት ከዛም ገንዘቧን ተነገሩ ይህን በማድረጋቸው የአላህ እርግማን በእነሱ ላይ ይሁን ወይም አላህ ረገማቸው ብሎ የተናገሩትን አልሰማም እንዴት ኸምር ሐራምነቱን እያወቀ ሽጦ ገንዘቡን እንዴት ይጠቀማል አንድ ነገር አስሉን ሐራም ካደረገው አላህ በተዘዋዋሪ ያንን አገልግሎት ማግኘት ሐራም ሂላ መጠቀም በሸሪዓ አይፈቀድም ወደ ሐላልነት መመለስ ማለት ነው وعن جابر بن عبد الله قال سمعت رسول الله صلى الله عليه وسلم يقول عام الفتح إن الله ورسوله حرم بين الخمر والميت والخنزير والأصنام جابر بن عبد الله يا رسول صلى الله عليه وسلم حج سنة بسفو كاور صحابه ዋነኛው ናቸው ይሄ ደግሞ መካ የተከፈተ ቀን ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ አላህ እና መልእክተኛው ከልከል አድርጓል ከምርን መሸጥ የሞተን ነገር መሸጥ አሳማንን መሸጥ አውት ወይ ሰሊብ መስቀል ክር ሊሆን ይችላል እንዲህ ያሉ ነገሮችን መሸጥ ሌሎችም ሰዎች በአት አምልኳት በሚይዙት ነገር መሸጥ በዚህ መተዳደር ነው የተከለከለ ነው መስራትም ይሁን መሸጥም ይሁን ማጓጓዙም ይሁን ያው ለዚህ ማከራየት ነው መሸጥ فقيل يا رسول الله أرأيت شحوم الميتة الرسول صلى الله عليه وسلم يموت ነገሮች ጾማቸው ተብሎ ተጠየቁ فإنها يدهن بها الجلود አሏቸው በሷ ቆዳ እንዲለሰልስ ይደረግባታል ወይطلع بها السفن ጥቅሙን ፈዳይሉን ሲነግሯቸው ነው ሐላል አድርግልን የሚል መስራት ጥያቄው አንዳንድ ሰው ጥያቄ ሲያቀርብ ወደሚፈልጋት መስፈል እንዲከይድለት አድርጎ ጥያቄውን ያቀርብ ይሄ ትክክል አይደለም الرسول صلى الله عليه وسلم أرأيت شحوم الميتة يموت ነገር ጾማውሳ ምክንያቱም فإنها يدهن بها الجلود ደረቁ ቆዳ እንዲለሰልስ ይደረግበታል መርከቦች ይጠቀሙበታል ሰዎች መብራትነት ይጠቀሙታል እንዴት ነው ተባለ ረሱል ሰለላሁ ዐለይሂ ወሰለም ላ በፍጹም هو حرام እሱ حرام ነው ثم قال رسول الله صلى الله عليه وسلم كذلك ከዛም እንዲህ ያለው ማግባቢያ ነገር ሲመጣ እንዲህ አለ قاتل الله اليهود الله يدوجن الله يطفاቸው ان الله لما حرم عليهم الله በእነሱ ላይ እርም ባደረገባቸው ጊዜ ሹሩመሃ የሞተን ነገር ጾማውን حرام ባደረገባቸው ጊዜ ጀመሉ አቀለጡትና ثم باعوه ከዛም ሸጡት وأكلوا ثمنه ገንዘቡን ተመገቡ አሉ እናንተ ለዚህ ተዘዋዋሪ ነገር እንዳትጠቀሙ ለሌላው ወራው ለሊስ አላ ረሱላህ ሰለላሁ ዐለይሂ ወሰለም يقول حرمت عليهم الشروب وباعوها وأكلوا ثمنها ከዛም ለረሱል ሰለላሁ ዐለይሂ ወሰለም ይሄን ያክል ተገራገራቸው በዚህ
ንገራቸው በዚህ ሁኔታ ግለጽላቸው ስለኔ ብሎ ካላቸው በኋላ ፈኢንከዘቡ ቃል ዋሽናቸው አይቀርም ዋሹ እንደሆነ ያስተባበሩ እንደሆነ እኛ በነገርነው ነገር እውነት ነው ምንም ውሸት የለውም ወይና ለሳዲቁ ብሏቸዋል አይደል ፈኢንከዘቡ እነዚህ አካላት እንደምንዳቸው ለልማዳቸው የዋሹ እንደሆነ ፈቁል በላንተ ረቡኩም ጌታችሁ ሌላ ጌታ የላችሁ ያስተባበሩ ነው ጌታቸውን ያስተባበራቸው ያላቸው አሁን ከዚህ ጌታችሁ ወደ ሌላ ማስጠጋቸው ነገር ፈቁል በል ረቡኩም ጌታችሁ ذو رحمة واسعة ሰፊ የሆነች እዝነት ባንተ ቤት ነው ብትመለሱ ይቀበላችኋል ያዝንላችኋል ነገር ግን በዚሁ ብትቀጥሉ ከሆነ ደግሞ ወላ يرد بأسه ቅጣቱ አይቀለበስም አይመለስም عن القوم المجرمين አመፀኛ ህዝቦች እጅጉን አንባሽ የሆኑ አላህ ማንም ሊመክተው አይችልም በዚሁ ብትቀጥሉ ከሆነ ለዛ ትጋለጣላችሁ ይሻለናል ካላችሁ ከተመለሳችሁ ብዙ ረህመት ዋሳ የዝነት የሰፊ ስርት ባንተ ቤት ነው ያዝደላችሁ የሚቃላችሁ ደግሞ ቅጣቱ ማንም የማይመልሰው ወደ ጌታ ነው فيكذبك يا محمد خالفوك من المشركين واليهود ومن شابههم فقل ربكم ذو رحمة واسعة وهذا ترغيب لهم في اتباع رحمة الله واسعة يسميه رزق تفلقون لن بزي بدينتاችሁ ትከተላላችሁ ተውበት አድርጉ እንጂ ጌታችሁ እኮ የሰፊ እዝነት ባንተ ቤት ነው ይሄን ያላችሁት ያደረጋችሁትን ነገር በዚህ አስረዳዋችሁ ስለዚህ ተቀበሉ እምቢ ካላችሁ ደግሞ لا يرد بأسه في القوم المجرمين ترهيب لهم في مخالفته بامصاቸው ማስፈራሪያ የነቢያቶች መደገሚያ ሁሉ ረሱል ሰለላሁ ዐለይሂ ወሰለም وكثير ما يقول الله تعالى بين الترغيب والترهيب القرآن ብዙ ጊዜ ያስከጅናል ያበረታታል ደግሞ ያስፈራራል ዳዋ የሚያደርግ ሰው ይሄ ነው ያለበት ሰዎች እንደተሰናደው ተስፋ ይቆርጡ ብቻ አይደለም በጣም ደግሞ ትንሽም ሰርቶ በጣም ፍርሃት ተሰምቷቸው በቃ የነሱ ሊብሎን እንዲቀመጡ አይደለም ያቺ የሰራው እኮ ልጠፋ ትችላለች ተቀባይነት ያላገኘች ልትሆን ትችላለች ብሎ በዛው መካከል ሁሉ በሁለቱም ገብ እንዲሄድ ማድረግ ያስፈልጋል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ان شاء الله